ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ትላንትና አልመጣውም ያው አብርሃም ስቆ ስለመጣ በጣም ደስ ብሎኛል፣ በትላንትና ቪዲዮ ማለት ነው። ለቤት አዲስ ሆናችሁ ግን መጀመሪያ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ከዛ ወደ ቪዲዮ እንሄዳለን። ትላንትና አብርሃም እንደዛ ስቆ ስለመጣ እኔ በጣም ደስተኛ ነኝም ደስ ብሎኛልም በዚህ አጋጣሚ ማለት ነው። ሌላኛው ደግሞ እንግዲህ ሄርሜላና ሩታ ማሽ ለብሳችሁ ስለመጣችሁ በጣም ደስ ብሎኛል በዚህ አጋጣሚ ዛሬም ማለት ነው። እንደዚህ ማሽ ለብሳችሁ ያምርባችኋል በዚህ አጋጣሚ የምሬን ነው የምላችሁ። ሁሌ ማሽ ልበሱ ለማለት ፈልጌ ነው። ሌላኛው ደግሞ በትናንትናው ነገር ላይ እኔ ማለት ይኸውላችሁ እንዴት ነው አንድ ሰው ማለት ነው የሆነ አንድ ነገር ይዛችሁ የሆነ ነገር እንዴት ነው የሆነ በቃ አብርሃም በጣም ደህና ነው ምናምን በቃ የሆነ ማለት አልገባኝም የሆነ እንትን ለማለት የፈለጋችሁት ነገር ማለት። ስለዚህ ብዙም ማውራት ስላልፈለኩኝ በትላንትና ቪዲዮ ላይ ላሽ ብያለሁ ማለት ነው። እና እንግዲህ አብርሃም ትላንትና መጥቶ ነበረ፣ ስቆም ነበረ፣ ተጫውተው ነበረ፣ በስነ ስርዓት ተፈራርሞ ምናምን ነው የሄዱት ማለት ነው። ገባችሁ አይደለ? እና አብርሃምን እንግዲህ እንደ ህፃን ልጅ ደና ከሆነ እየሳቀ የነበረው ልጅ ፈርሞ ምናምን ደና የሆነ ልጅ ለምን ወሰዱት? በዚህ አጋጣሚ እስቲ ይሄንን ጥያቄ ማለት አብርሃም በራሱ ቆሞ ደና የሆነ ልጅ ለምን ወሰዱት ነው። ገባችሁ አይደለ? ይሄ ጥያቄ ነው፣ መልሱልኝ። ማለት እንዴት አሁን ወሰዱ ብላ ነው የመጣችው ሩታ። እንግዲህ ትናንትና ደና ነው አትውሰዱ እያልን ብዙዬና ዴቭ አብሪሽን ወደ ቡታጀራ መለሱ ብሎ ነው የመጡት ማለት ነው በዚህ አጋጣሚ። ስለዚህ አብርሃም ደና ከሆነ እሱ ህፃን ማለት በራሱ አቋም ካለ ኦኬ ሩታን መርጦ ከመጣ አንድ ወንድ እንኳ ማለት ነው። አብርሃም በዚህ አጋጣሚ ልጅ ወልዷላ፣ ትልቅ ሰው ነው። ገባችሁ? ማንም ሰው በማንም ህይወት ማንም የእናንተን ህይወት ሊመራ አይችልም። በዚህ አጋጣሚ እንድታቁም ፈልጎ የእናንተን ህይወት ማንም ሊመራችሁ አይችልም። ገባችኋ? ላይቱ በጣም ላይት በዛ። ለዛ ነው ላይት እንትን ብዬ ነው ላይት አጥፍቼ ነው እና ማለት ነው። በዛ አጋጣሚ ሁላችንም የራሳችን ህይወት አለን። ማንም ሰው የማንንም ህይወት መኖር አይችልም። ማንም ሰው የማንንም ህይወት ሊያስተዳድር አይችልም። አብርሃም ሩታን ፈቅዶ ወዶ አፍቅሮ ትናንትና ስቆ እሷን ብሎ ከመጣ እህትና ወንድም መጥቶ ና ሂድ አባት ጋር መመለሳል። በዚህ አጋጣሚ ቡታጀራ ላይ ደግሞ እኔ እንጃ እንዴት እንደሆነ አልገባኝም እንጂ ቡታጀራ ሳይሄድ ነው እንግዲህ ትናንትና ያው እንትን ያሉት ማለት ነው። ከዚህ በኋላ ከሄደ አላቅም። እና እህትና ወንድም መጥቶ ቡታጀራ መሄድ አለብህ ኦኬ አባትና እናት ጋር መመለስ አለብህ ብሎ ወደ ሚስቱ ናት አይደል የምትሉት ሩታን የፈታትን 80 የቀደደውን ሚስቱ ናት እያላችሁ ያላችሁ። ስለዚህ ሂድ ብሎ ሲሸኙት ለምን ሄደ? ይሄንን መልሱልኝ። አብርሃም በራሱ ካልታመመ ራሱን እንደ በፊቱ አይነት አብርሃም ከሆነ ራሱን የሚያስተዳድር ልጁን የሚወድ ሚስቱን የሚወድ ከሆነ ቤቱን ፈልጎ ከመጣ አብርሃም እንዴት በእህትና በወንድም ፍቃድ ወደ አባቱና ወደ እናቱ ቤት ተመለሰ? ይሄንን መልሱልኝ። ሲቀጥል ያው ትላንትና ያው ታውቃላችሁ ማስታወቂያ ቴሚር ስቴት ሶ ማኒ ታይም እንትን ማስታወቂያ የሚሰሩት ማለት ነው። ይሄን የታወቀ ነው። ገና ከቡታጀራ እንደመጡ ራሱ ለሩታ ቤት ተገዛ ከተብሎ ነው እንግዲህ ሩታና አብርሃም ስንቴ ነው የሚፈራረሙት? ስንቴ ነው ርስቴት የሚሰጣቸው? 20 ርስቴት ወይ የሚሰጣቸው እንዴ? አንድ ሰው የዛ ሰዓት አይደል እንዴ 50 ብር 500 ሺህ ብር ነው ወይስ ስንት ብር ነው ቆጥቡ በየወሩ ተብሎ ነው እንግዲህ ተሰጥቷቸው እየቆጠብን ነው ብሎ ነበር። ከዛን ደግሞ አብርሃም ደርሶናል ያ ቤት ብሎ ነበር። የጋሽዬ ቤትም ተብሎ አንዴ ማስታወቂያ ሰርቷል። ትዝ አላችሁ? ለጋሽዬ ቤት እንትን ብለናል ብሎ ስንት ጊዜ ነው እናንተ ቤት እንደናንተ ያርግ እንለፈው ይሄንን ማለት ነው። በዛሬ ቪዲዮ እንግዲህ ሩታ ማለት ይኸውልሽ እዚህ ጋር አንቺን ብሎ የመጣውን ሰው ለምን ለቀቅሹ? አብርሃምስ አንቺን ብሎ ከመጣ ወዶሽ ፈቅዶ ከመጣ እንዴት አባቱና እናቱ ቤት ተመልሶ ይሄደ ማለት ነው? በራሱ አይመራም? በራሱ የሚመራ ልጅ ነው ካላችሁ አብርሃምን ማንም ሰው ሊያዝ አይችልም። ገባሻ? ልክ አንቺ እንደ እያዘሹ እንደነበረ ማለት ነው። ሩታ ባለፈው ሂድ ስትይ ይመጣና ስትይ ይሄዳል። እንደዛ እንደምታዥው አሁን ዴቭና ብዙዬ ደግሞ አባት ቤት ተመለስ ብለው ይዞት ከሄዱ ምን ቡታጀራ እንደናንተ እንትን ሆነ? መገናኛና ቱሪስት ተራ ሆነ እንደ ዴቭ አድርሶ መጣ ቶሎ ብሎ ማለት ነው ወይስ ፕሌን አለ? እኔ ሳራቅ ቡታጀራ የሚሄድ ማለት ነው። በትላንትና እንትን ከተባለ በኋላ ቡታጀራ ሄደ። ከዛ ዛሬ አዲስ አበባ ተመልሶ መጣ።
እንደው በዚህ ልክ በእኛ ነው በትጫወቱ በጣም ጥሩ ነው። ሲቀጥል ማለት ነው ሲቀጣጥል ደግሞ ሩታ ምንድነው የሚባለው ሽምግልና ነው ምንድነው እንትን የተባለው ማለት ነው። ገባችኋ? እና ምን ለማለት ፈልጌ ነው ያም ሆነ ይህ አብርሃም ወደ ሩታ አልተመለሰም። ገና አለ። ገባችሁ አይደለ? ገና አልመረጥም። ሩታን መርጦ ምናምን እንዴት እንደሚያያት እኮ እንደዚህ እንደሚያያት እኮ አቤት ወይ እንዶ ምን አለ በዚህ ልክ እንትን ባትሉ ማለት ነው። ጥሩ አይደለም። ለማንኛውም ማለት ነው ሲቀጥል ዴቭና ብዙዬን ጥፋተኛ እንዳታረጉ። ገባችሁ? ዴቭና ብዙዬን እኔ ሩታ ከኔጋ ሲሆነ ስለማትፈልጉ ነው አብርሃምን የወሰዳችሁት ምናምን ብለሽ መናገር ራሱ አቺም ማናችሁ መናገር አችሉም። ምክንያቱም አብርሃም ነው ወዶ የሄደው። ገባችሁ? ትልቅ ሰው ነው፣ በራሱ የሚመራ ነው። ደና ነው ብላችኋል አይደለ? ደና ነው አብርሃም፣ ምንም አልሆነም ብላችኋል። ስለዚህ አብርሃም እንዴት ብዙዬም ዴቭም ልትቆጡ አችሉም። ዴቭና ብዙዬም ከኔጋ እንዲሆን ስለማትፈልጉ ነው ምናምን ብላ እንትና ኤፍሬም እንደታወራ ሩታም እንደታወሪ ማናችሁም እንደታወሩ። ገባችሁ? ምክንያቱም በእናንተ አፍ ደና ከሆነ አብርሃም ያልታመመ ሰው ከሆነ በራሱ የሚመራ ሰው ከሆነ በራሱ ነው የሚያወራ ሰው ነው ካላችሁት ማንም ሳያስገድዶ አልሄድም ብሎ ከሩታ ጋር መቅረት ይችል ነበረ። ገባችሁ አይደለ? አብርሃም ስለማይፈልግ ሄዷል፣ አለቀ። ሩታ ስለማይፈልግ ሄደ። ስለዚህ ብዙዬና ዴቭ አስረውት አይደለም የወሰዱት። ገባችሁ? በእግሩ ነው ሄደው ማለት ነው። ስለዚህ ከሩታ ጋር እንዲሆን ስለማትፈቅዱ ነው ምናምን አይደለም። ይሄ ህፃን ልጅ አይደለም እኮ ሉሌን አይደለም እኮ የወሰዱት። ገባችሁ? ሉሌ ቢሆን እሺ እንደዚህ ልትሉ ትችላላችሁ። ህፃን ልጅ ነው፣ ምንም አያውቅም። አብርሃም ግን ደና ነው፣ ምንም ያልታመመ ልጅ ነው ያላችሁ ሰው ዴቭና ብዙዬ በግድ ነው የወሰዱት ምናምን አትበሉ። ሩታ ጋር እንዲሆን ስላልፈለጋችሁ ነው። ኖ ኔቨር። አብርሃም ራሱ ስለማይፈልግ ነው። በቃ ሩታን አይፈልጋትም፣ ሄደ። ምን ይጠበስ። አሁን ወደ ቪዲዮ ልሂድና እስቲ ቀንጨብ አድርገን እናወራለን ማለት ነው። ገባችሁ አይደለ? ስለዚህ ብዙም እንትን አትበሉ። አዎ እንደዛ ነገር እሺ ተው በቃ ሰማት ሆና እንደ ሩታ እኮ ማለት ነው ሄርሜላን ስታይ ለምን እንደምትጨረጨሪ ለምን በጣም በዚህ ልክ እንትን እንደምትሆኝ አላውቅም። እዚህ ጋር ሩታ ሄርሜላ ኖረችም አልኖረችም እዚህ ጋር ምንም አይነት እንትን የሚሰራ ነገር የለም ማለት የመጣችሁበትን አውርታችሁ መሄድ እየቻላችሁ ሁሉ ጊዜ አብርሃምም ሆነ ብዙዬም ሆነ ማንም ሰው ቢመጣ ማለት ነው ሁሉ ጊዜ ሩታ ለምንድን ነው ሄርሜላን ይዛችኋት የመጣችሁት? ሄርሜላ እኮ ከኔ ጋር እንድትሆን አልፈልግም። ሄርሜላ እኮ እንደዚህ ለምን ሄርሜላ ምን አረገች? የምን በዛ ደግሞ አንድ ቦታ የነበራችሁ እኮ ነው የምትመስሉ። አንድ አይነት ቀሚስ ለብሳችሁ የመጣችሁት የምሬ እኮ ነው። አንድ አይነት ቀሚስ ራሱ ከጥቁራቱ ከዲዛይኑ አጠቃላይ ደግሞ ታሞች ነው የምትመስሉት። በቃ ሁለታችሁም ስለምትመሳሰሉ በቃ አለቀ። ሁለት ሚስት አብርሃም ይፈቀዳል፣ ችግር የለውም፣ ያግባችሁ። የምሬን ነው። እና ሩታ ደግሞ የምር ሄርሜላ ማለት ነው እዚህ አጋጣሚ ሄርሜላ ችግር የለባትም። ገባችሁ? አብርሃምን ብቻ እንዲጎዳ አትፈልግም። አብርሃም ምንም እንዲነኩ አትፈልግም እንጂ አብርሃም የወደደውን ትወዳለች። ስለዚህ ሩታን ራሱ ቢያገባትና አንድ ላይ ሁለቱን ቢያገባቸው ሄርሜላ እሺ ትላለች። ገባችሁ አይደለ? ምክንያቱም በቃ እሷ አብርሃምን ብቻ ነው የምትፈልገው። ምንም ችግር አብርሃም የወደደው እሺ ትላለች። ሩታ ግን እንዴት እንደምትንጨረጨር ሄርሜላን ፊቷን እንኳን ስታይ በቃ በጣም በቃ እሷን ለምን ይዛችኋት መጣችሁ? አለቀ። ስለ ፕሮግራምሽ እኮ አይመለከተንም። እኛ ሲጀመር ሄርሜላ ጋ ነው ችግር። ይሄ ኤፍሬም የተባለው ስለሚያፈቅራት ነው። ይሄንን ታወቀ ነው። በጣም ስለሚያፈቅራት ስለሚወዳት ተው ከሷ ጋር መጨቃጨቁ ራሱ ለሱ በቃ እንትን ነው። ገባችሁ አይደለ? እንዴት ነው በቃ ያንቺ ከመታሽኝ ራሱ እንደ ሳምሽኝ ቆጥራለሁ እንዳለው እሷ ከሷ ጋር መጨቃጨቅ ራሱ ለሱ በቃ በጣም ትልቅ እድል ነው። ከሄርሜላ ጋር መጨቃጨቅ ማለት ነው። ገባችሁ? ለዛ ነው ምን ማለት ለጭቅጭቅ እና ምንም ነገር ነው ነገር ነው ከእናንተ ጋር ነው የመጣው። ግን ደግሞ ድርጊቱ አይታችኋል። በራሱ የፈለገው ነገር እያደረገ ነው። እዛች ጋር መጠየቅ የፈለገው ነገር እየጠየቀ ነበር። በጣም ደስተኛ ነበር። ስለዚህ ይሄ ልጅ ደህና ነው። ምንም ጤነኛ ነው እኮ። እሺ ደህና ነው። እሺ ደህና ነው። ቤተሰብ እሺ ደህና ነው። እጃችን አንስተናል። አብርሃም ደህና ነው። እሺ አምነናል። አብርሃም ደህና ነው። ደህና ከሆነ ለምን ሄደ? እናንተ እንደምትሉት አብርሃም ደህና ከሆነ እናንተ እንደምትሉት አብርሃም ምንም ካልሆነ
በራሱ መወሰን የሚችል ከሆነ በራሱ ማውራት የሚችል ከሆነ ሚስቱና ልጁን ይወዳል ሚስቱን መርጧል እያላችሁ ካላችሁት የልጁን እናት ወዷል መርጧል ካላችሁት ለምን ጥሎ ሄደ? መልስ እና ትላንትና ያየነው ቪዲዮ ለአጠቃላይ እሱ ራሱ ነው እያወራ የነበረው ሁሉም ነገር ራሱ ነው እየፈጸመ የነበረው ካላችሁት ደና ነው ካላችሁት አብርሃም ደና ከሆነ ትልቅ ሰው ነው ኦኬ ለምን ሄደ? ሄርሜላና ሩታን አልፈልጋትም ብለው ለምን ሄደ? ለምን ሄደ? የምር እኮ ነው ለምን ሄደ? ይሄ መልስ መልሱልኛ። አብርሃም የሚፈልግ ከሆነ ሩታን የሚፈልጋት ከሆነ እኮ ማንም ሰው አስገድዶት እሺ ብሎ አይሄድም። በዚህ አጋጣሚ ገባችኋ? ስለዚህ ዴቭና ብዙዬ መቼም አፍኖት ምናምን አስሮት አይደለም የወሰዱት። ስለዚህ በራሱ ፍቃድ ነው የወሰደው የሄደው ማለት ነው። እሺ ብሎ ነው የሄደው። ሕፃን አይደለም ወይ ደግሞ ከሩታ የምታጠበው ልጅ አይደለም ነጥቆት የወሰዱት። ገባችሁ አይደለ? ደና የሆነ ሰው ለምን ሩታን ትቶ ሄደ ብላችሁ ጠይቁ። አብርሃም ጠይቁ። ዴቭ ምን ያድርግ? ደና ነው ልጁ። ምንም አይነት ምክንያት የለም። ሱታላ ስለዚህ አንድ ነገር ጥያቄ ልጠይቅ። ዳግመኛ ወደ ጋሽዬ ጋር ወደ እናቱ ጋር የሚመለስበት ምን አይነት ምክንያት አለው? እንደዛ ምክንያት ከእኔ እኮ ግርም የምትሉኝ ማለት ነው። ሕፃን ልጅ አይደለም ጋሽዬ ጋርና ብዙ እናቱ ጋር ሊሄድ አግብቶ የወለደ ሰው ትልቅ ሰው በራሱ እግር ሄዶ ሲጀመር ሩታን ስለማይፈልጋት ነው ሄዶ። ይሄ ግልጽ ነው። ማንም አስገድዶት አይደለም። ነገሮችን በደንብ እናንተ ማይታችኋል። ስለዚህ ከኛ ጋር ደስተኛ ሆኖ እስካየው ድረስ ለምንድን ነው ከቤቱ ከልጁ ለምንድን ነው የምትነጥሉት? ምንድን ነው ሀሳባችሁ? ከኔ ነጥላችሁ ከሱ ጋር እኔ እኮ ሩታ ራሱ አፏን ሞልቶ የምትናገረው ነገር በጣም ነው የሚከብደኝ። ቤተሰብ የምሬ ነው። እንዴት ነው ሰው እንደዚህ ማለት አፍ ሞልቶ እንዴት ነው ከኔ ነጥላችሁ? እኔ ወንድ ልጅ ማለት ነው እናንተን አግብቶ ኦኬ፣ ሴቶች አብዛኛው የኔ ኦዲየንሶች ሴቶች ናችሁ። እናንተን አንድ ወንድ አግብቶ እናት አባትን ትቶ መርጦ እናንተ ጋር እስከመጣ ድረስ ገባችሁ አይደለ? ማንም ሰው በእናንተ ትዳር ውስጥ ገብቶ እናንተን ሊያነጥል ቢፈልግም እሺ ማለት እናንተን ወዶ ከእናንተ ጋር የነበረ ሰው አንድ ሰው መጣና በቃ ሚስትንና ልጅን ትተ እኛ ጋና ደና አይደለህም ከኛ ጋር መኖር አለብህ ከተባለ እንዴት ይመጣል? አሁን ከኔና ከልጄ ልትነጥሉት ከፈልጋችሁ ነው። እነ ደና ያልሆነ ሰው ነው የሄደው። ደና ቢሆን ኖሮ አብርሃም አንቺ እንደምታስቢው ጥሩ ሰው አንቺን የፈለገሽ ልጁን የፈለገ ልጁ ፍቅር የሚፈልግ ወይም ደግሞ ከአንቺ ጋር ትዳር መያዝ የሚፈልግ ከአንቺ ጋር ትዳር ከአንቺ ጋር ማለት ትዳሩ የሚፈልግ ወንድ ከሆነ አብርሃም ማለት ነው እርግጠኛ ነኝ ማንም ሰው ቢመጣ እንኳን ዴቭና ብዙዬ አይደለም እናት አባቱ መጥቶ እንኳን ይሄን ትዳር ተው አይሆንም ደና አይደለም ና ቢባል አብርሃም ደና የሆነ ሰው ደና ከሆነ አይሄድም። ገባሻ? አብርሃም ደና ስላልሆነ ነው ከራሱ ጋር ስላልሆነ ነው ጥሎሽ ሄደው ማለት ነው። ነጥላችሁ ሕፃን አይደለም እና እንደናንተ ነው አሁን እየሄድኩ ያለሁት። ምክንያቱም አብርሃም ደና ነው ስላላችሁ ገባችኋ?